የሰራዊታችን አባላት እንኳን ለዚህ ዕለት በሰላም አደረሳችሁ አደረሰን። እንግዲህ የአማራ ብሔርተኝነት ሲታሰብ በርካታ ውጣ ውረዶች አስተናግደንበታል። ትናንትና በተራ መሳሪያ ኋላ ቀር መሳሪያ ቁጥሩ በጣም አናሳ በሆነ በጣም በትንሽ ኃይል ብዙ ፈተና ቢኖርም ብዙ ድሎችን አስመዝግበናል። በዛም ስናልፍ ደግሞ ይሄ የተቀደሰ ተግባር በመሆኑ በርካቶች ፈትነውናል። ካገዛዙ በላይ ሌላ በውስጥ ችግር ታጥረንና ብዙ ሲቃይ ስናይ የቆይንበት እውነት ነው ያለው። ይሄም በተደጋጋሚ የምናየው ችግር እንደነበር የምናስታውሰው ነው። ሆኖም ግን በህዝባችን የጀርባ አጥንትነት እንዲሁም በሰራዊታችን ጥንካሬ በአመራሮቻችን በሳልና ዘለቄታዊ ሂደት በርካታ ድል አስመስክረን ያስገኝንበት ሁኔታ አለ። ከዛም ባለፈ የዘመናት የአማራ ህዝብ ጥያቄ የነበረው ምናልባትም ጠንካራ የአማራ አታጋይ ድርጅት ወይም ቤት አለመኖር እሱንም በብዙ ውጣ ውረድ አፋብኃ የሚባል ትልቅ ድርጅት አዋልደናል። በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። ለዛም ትናንትና በጣም በትንሽ ሁነን በተወሰነ ውስን ሁነን ስለ አደረጃጀት ብዙም እውቅና ሳይኖረን በሰፈር በአካባቢ በቀበሌ ምናምን ተደራጅተን የነበር ነው። ዛሬ በትልቁ በሻለቃ በብርጌድ ክፍለ ጦር ኮር እያልን እዝ ከዛም ደግሞ አንድ መሪ ድርጅት እንዲዋለድ ሆኗል። በዚህም አገዛዙ ላይ በተፈጠረው ሽብር በተደጋጋሚ በተለያየ በሚዲያም ይሁን በተግባር በሚያደርገው እንቅስቃሴ በመመታቱ በዛሬው በዚህ ወቅት ትልቅ ድል እየተገኘ ያለበት ሁኔታ ነው ያለው። በቀጣይም ይሄንን ጥንካሬያችንን ይዘን ድክመታችንን ከስር ከስሩ እያረምን ክፍተቶችን እየሞላን የአማራን የተጨቆነውን የዘር መጥፋት አደጋ የገጠመውን ህዝባችንን ነፃ እንደምናወጣ አልጠራጠርም። በአማራ ቀጠና አሳምነው ዕዝ ከሰምኮር እንኳን ለዚች ቀን በሰላም አደረሳችሁ አደረሰን። በዚህች ዕለት እኛን አክብራችሁ የተገኛችሁ የደቡብ አማራ አሳምነው ዕዝ አመራሮች እንዲሁም አፋብኃ የሴንትራል ኮማንድ አመራሮች፣ የተከበራችሁ ክቡር ጀነራል ተፈራ ማሞ እዚህ በመገኘታችሁ ደስታችን እየገለጽን እንኳን ለዚች ቀን በድጋሚ በሰላም አደረሳችሁ አደረሰን እላለሁ። በዚሁ አጋጣሚ ከዚህ በፊት የዛሬ 2 ዓመት እጅግ አነስተኛና በትንሽ በተዘበራረቀ ትግል ስንንቀሳቀስ ነበር። አሁን ይህን ሁሉ ውጣ ውረድ አልፋችሁ ክቡር የተከበራችሁ የኃይለ ማርያም ማሞ ብርጌድ አሁን በዚህ ውጣ ውረድ ውስጥ ክፍለ ጦር ደርሳችሁ የተከበራችሁ የነበልባል የቀድሞ ብርጌድ አሁን ነበልባል ክፍለ ጦር የሆናችሁ የቀድሞ አስማረ ዳኜ ብርጌድ በዚሁ ውጣ ውረድ አልፋችሁ የተከበራችሁ ተስፋ ብርጌድ በጥምረት ቡልጋ ክፍለ ጦርን መስረታችሁ ዛሬ ሶስታችሁ ተቀናይታችሁ እንዲሁም በሌላ ቀጠና በትብብር ተሻግረን ሻምበል ፋንታ ኃይሌ ብርጌድና ኤረር ብርጌድ ተመስርተው ዛሬ ከሰም የሚባል ትልቁን ኮር መስርተን በዚህ በዓልና ዕለት እንገናኛለን። በጣም ደስ ብሎኛል። እንኳን ደስ ያላችሁ። አመሰግናለሁ። እሺ፣ እንኳን አደረሳችሁ። ያው እንደምታውቁት ያ ሁሉ ውጣ ውረድ ታልፎ እንግዲህ ነሐሴ 29 ላይ የማይቀረው የአማራ ሕዝብ ህልውና ትግል ስትጀምሩ የነበረውን ኃይል ታስታውሳላችሁ። በሂደት ግን እየሰፋ ከሻምበል ወደ ሻለቃ፣ ከሻለቃ ወደ ብርጌድ፣ ከብርጌድ ወደ ክፍለ ጦር፣ ከክፍለ ጦር አሁን ደግሞ ወደ ኮር አደረጃጀት ደርሷል። ከስም ቀጠና ይሄ እንዲህ በቀላሉ የተገኘ አይደለም።
ለ2 ዓመት ሙሉ ከጠላት ጋር እልህ አስጨራሽ ግብግብ በማድረግ ጎን ለጎን ሰራዊት ግንባታ ላይ በመስራት ላስመዘገባችሁት ትልቅ ድል ትልቅ አክብሮት እንዳለኝ ልገልጽላችሁ እወዳለሁ። በተለይ ኃይለማርያም፣ ነበልባል፣ ተስፋ፣ አስማረ አሁን ደግሞ ኤረርና ፋንታ ኃይሌ እንኳን ደስ አላችሁ። ይሄ ትልቅ ሰክሰስ ነው ማለት ነው። ያው የተያዘው የህልውና ትግል ነው። ከዚህ በላይ መስራት ይጠበቅብናል። እንደምታዩት ጠላት ምን ያክል አረመኔ እንደሆነ በተደጋጋሚ ያሳይቷል። ብዙ ምልክቶች አሉ በዙሪያችን አሁን እንኳን የምታዩቸው ማለት ነው። ይህ ስርዓት ደግሞ ለአንዴና ለመጨረሻ ጊዜ ተነቅሎ እንዲወድቅ ከዚህ በላይ መግዘፍ፣ ከዚህ በላይ መደራጀት ይኖርብናል ማለት ነው። ይሄ ዛሬ የእድገታችን የለውጣችን ማሳያ ይሁን እንጂ ነገ ከዚህ በላይ የሚገዝፍ የአማራን ሕዝብ ነፃነት የሚያረጋግጥ ሰራዊት እንገነባለን። ለዚያም የወትሮ ዝግጁነታችንን እናረጋግጥ ይገባል ማለት ነው። በደንብ ካልገዘፍን፣ በደንብ ካልተደራጅን በስተቀር ይህን ጥላት እናሸንፋችን። ይህን ጥላት ካላሸነፍን ደግሞ የአማራ ሕዝብ ነፃ ሆኖ እንደ ሕዝብ አንገቱን ቀና አድርጎ ሊኖር አይችልም። ለዚህም የእስካሁኑ ጉዟችን ምን ያክል በፍጥነት ጠንካራ የማይበገር ሰራዊት መገንባት የሚያስችል ቁመና ላይ እንደደረሰን የሚያሳይ። ስለዚህ በዚህ ሳንኩራራ፣ በዚህ ሳንረካ እንደተባለው የመጨረሻዋን የአማራን ሕዝብ የነፃነት ችቦ የሚያበራው ሰራዊት ከዚህ በላይ መገንባት ይኖርበታል። ከዚህ በላይ ጠንክረን መስራት ይኖርብናል። ይሄ በሞቱት ትናንትና ለአማራ ሕዝብ ነፃነት ሲል በተሰዉት ወንድሞቻችን የተቀበልነው አደራ ነው። እስከ መጨረሻው ህይወታችን ስቅታ ድረስ እኛ የምንታገልለት ዓላማ ነው። ለዚህ ክቡር ዓላማ መታገልና መስዋዕት ደግሞ ታላቅ ክብር ነው። በነገራችን ላይ አንድ ህዝብ በነፃነት እንዲኖር የሆነ አካል ዋጋ መክፈል አለበት። እኛ ያንን ዋጋ ለመክፈል የተዘጋጅን የአማራ ልጆች ነን። ይህን ቁርጠኝነት ስለወሰዳችሁና ለዚህ ስለተዘጋጃችሁ ይሄ ለትልቅ ዓላማ መታጨት ነውና እንኳን ደስ አላችሁ። በድጋሚ ላችሁ ፈልጋለሁ። በታሪክ ትታወሱ ነው የምትኖሩ። እኛ እናልፋለን፣ ታሪክ ግን ሲያወሳን ይኖራል። የአማራ ህዝብ አኩሪ ተጋድሎና ታሪክም በእኛ በልጆቹ መስዋዕትነት ይቀጥላል። አመሰግናለሁ። ክብር ለተሰዉት። እሺ፣ በመጀመሪያ የተከበርከው መምህራችን፣ የአማራ ብሔርተኝነት መምህራችን፣ አስተማሪያችን፣ አባታችን ጀነራል ተፈራ ማሞ፣ የተከበርከው ጓድ ረዳት ፕሮፌሰር ማርከው መንግስቴ የአፋባ ሴንትራል ኮማንድ አባልና የአስተዳደር ጉዳዮች የአፋባ ደቡብ አማራ ቀጠና የአስተዳደር ጉዳዮች ኃላፊ፣ የተከበርከው ጓድ ዳግማዊ አምደጽዮን የአፋባ ደቡብ አማራ ቀጠና ጽሕፈት ቤት ኃላፊ እና ሌሎችም ከፍተኛ የእዛችን አመራሮች፣ የተከበራችሁ በዛሬው ዕለት እውቅና የተሰጣችሁ የከሰም ኮር አመራሮች፣ የተከበራችሁ የነበልባል ክፍለ ጦር አመራሮች፣ የተከበራችሁ የኃይለማርያም ማሞ ክፍለ ጦር አመራሮች፣ እንዲሁም የተከበራችሁ በቅርቡ ወደ ክፍለ ጦር የመጣችሁ የቡልጋ ክፍለ ጦር አመራሮች እና በዚህ ፕሮግራም ላይ የታደማችሁ አጠቃላይ የሰራዊታችን አባላት እንኳን ለዚህ ዕለት በሰላም አደረሳችሁ አደረሰን። እንግዲህ የአማራ ብሔርተኝነት ሲታሰብ በርካታ ውጣ ውረዶች አስተናግደንበታል። ትናንትና በተራ መሳሪያ ኋላ ቀር መሳሪያ ቁጥሩ በጣም አናሳ በሆነ በጣም በትንሽ ኃይል ብዙ ፈተና ቢኖርም ብዙ ድሎችን አስመዝግበናል። በዛም ስናልፍ ደግሞ ይሄ የተቀደሰ ተግባር በመሆኑ በርካቶች ፈትነውናል። ከአገዛዙ በላይ ሌላ በውስጥ ችግር ታጥረንና ብዙ ሲቃይ ስናይ የቆይንበት እውነት ነው ያለው። ይሄም በተደጋጋሚ የምናየው ችግር እንደነበር የምናስታውሰው ነው። ሆኖም ግን በህዝባችን የጀርባ አጥንትነት እንዲሁም በሰራዊታችን ጥንካሬ በአመራሮቻችን በሳልና ዘለቄታዊ ሂደት በርካታ ድል አስመስክረን ያስገኝንበት ሁኔታ አለ። ከዛም ባለፈ የዘመናት የአማራ ህዝብ ጥያቄ የነበረው ምናልባትም ጠንካራ የአማራ አታጋይ ድርጅት ወይም ቤት አለመኖር እሱንም
በብዙ ውጣ ውረድ አፋብኃ የሚባል ትልቅ ድርጅት አዋልደናል። በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። ለዛም ትናንትና በጣም በትንሽ ሁነን በተወሰነ ውስን ሁነን ስለ አደረጃጀት ብዙም እውቅና ሳይኖረን በሰፈር በአካባቢ በቀበሌ ምናምን ተደራጅተን የነበር ነው። ዛሬ በትልቁ በሻለቃ በብርጌድ ክፍለ ጦር ኮር እያል እዝ ከዛም ደግሞ አንድ መሪ ድርጅት እንዲዋለድ ሆኗል። በዚህም አገዛዙ ላይ በተፈጠረው ሽብር በተደጋጋሚ በተለያየ በሚዲያም ይሁን በተግባር በሚያደርገው እንቅስቃሴ በመመታቱ በዛሬው በዚህ ወቅት ትልቅ ድል እየተገኘ ያለበት ሁኔታ ነው ያለው። በቀጣይም ይሄንን ጥንካሬያችንን ይዘን ድክመታችንን ከስር ከስሩ እያረምን ክፍተቶችን እየሞላን የአማራን የተጨቆነውን የዘር መጥፋት አደጋ የገጠመውን ህዝባችንን ነፃ እንደምናወጣ አልጠራጠርም። እናንተም ለዚህ በቁርጠኝነት እንድትታገሉ አደራላችኋለሁ። በእኛ በኩል እስከ መጨረሻዋ ሰዓት ድረስ ትግሉን ከኋላም ከፊትም ከጎንም ሆነን የምናስቀጥል ነው የሚሆነው። አመሰግናለሁ። መልካም በዓል። ወደ መቀመጫው ሻገልን በጨብጨባ ሽልማት በዚህ የህልውና ትግል ውስጥ ከፍተኛ የሆነ ተጋድሎ እንዲሁም የአመራርን ድርሻ ኃላፊነትን በመውሰድ ለዓመታት የተሰጣቸውን የሥራ ድርሻ በአግባቡ በመወጣት ድንቅ የአመራርነትን ጥበብና ብቃት በማስመስከር እድሜ ሳይገድባቸው ዳገት ቁልቁለቱ ሳይደክማቸው ብርድ ቸነፈር አሮሮ ሳይበግራቸው ደከመኝ ሰለቸኝ ሳይሉ የታላቅ የአማራ ሕዝብ ካለኔ ማን አለው ወገኔ ብሎ ሕይወታቸውን ሳይሰስቱ የአማራነትን ልካቸውን የጀግንነት ጥጋቸውን አሳይተው አስመስክረዋል። እናም በዛሬዋ ቀን የአማራ ሕዝብ በዚህ ዕድሜያቸው ለሰራችሁት ወርቅ ስራና ልትሞቱለት የቆረጣችሁለት እንዲሁም ለቀሰም ክፍለ ጦር ላደረጋችሁት ጉንቱ አበርክቶ ልትመሰገኑ ይገባል በሚል የእውቅና የሽልማት ፕሮግራም ተዘጋጅቶላቸዋል። እሳቸው የፋይናንስ ክፍሉን በታማኝነትና በብቁ የሥራ ጥራት ምንም አይነት እክል ሳይገጥማቸው ሽራፊ ሳንቲም ሳይጎልባቸው የኃላፊነትን ምንነት ለሌሎች አርአያ ሆነው በብዙሃኑ አስመስክረው አስጨብጭበዋል። ይህ ብቻ አይደለም። ይህ ትግል ከፍተኛ የሆነ ውጣ ውረድ መሰናክሎች ያሉበት ትግል ነው። እናም በዚህ ዕድሜያቸው የተለያዩ ፈተናዎችን ከወጣቱ ታጋይ እኩል ለመጋፈጥና በመውጣት ብዙዎችን እጅን ካፍ ላይ አስጭነዋል። እኔ በግሌ ብዙ ጊዜ ከእሳቸው ጋር አውግተናል። ስለ ማንነታቸውና ስለ ሀገራቸው አብዝተው ያስባሉ። ታሪካቸውን ጠብቀው አስጠብቀው መጓዝ ይሻሉ። ትሁትና ሰው በሰውነቱ አክባሪ ናቸው። ብቻ ምን አለፋችሁ ራዕያቸው ሩቅ ነው፣ ሩቅና ረቂቅ ነው። ታዲያ ይህንን ሁሉ የሚንዘባዘበው ስለማን ይሆን ብላችሁ ግራ መጋባታችሁ አይቀርምና እሳቸው የአፋብኃ ደቡብ አማራ ቀጠና አሳምነው እዝ የከሰም ክፍለ ጦር የፋይናንስና ግዢ ኃላፊ አርበኛ ፋኖ ምክሩ ቢሽሌ ናቸው። ይራል ይራልልን አረ በጭብጨባ እጅግ በጣም እናመሰግናለን። ከእሳቸው ብዙ ነገር መማር ይገባናል። እኔ በግሌ ብዙ ጊዜ በዚህ ትግል ተስፋ ቆርጥና እሳቸውን ሳይ ግን እንደገና ልበ ሙሉ ሆናለሁ። በጣም 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 ደስ ያለኝ ከዚህም በላይ የሚገባቸው ሰው ነበሩ። እጅግ በጣም እናመሰግናለን። ለብዙዎች አርአያ ናቸው። እሺ ወደ ቀጣይ እናልፋለን። ወደ ቀጣይ ሽልማታችን ስናልፍ ለከሰም ክፍለ ጦር ታላቅ ዋጋን መክፈላቸው ይመሰከርላቸዋል። ለአማራ ሕዝብ ሲሉ ብዙ ነገሮችን ጥለው ድር ቤቴ ብለው ተንከራተዋል። እየተንከራተቱ ነው። ከወጣቱ አቻላቻ ድር ገደልን ወጥተዋል ወርደዋል። እሳቸው በተለያዩ ብርጌዶች በመዘዋወር ከፍተኛ የሆነ ግንዛቤን በመፍጠር ወደር የላቸውም ተብሎላቸዋል። ብቻ እድሜያቸው መግፋት
የዕድሜያቸው መግፋት ከአማራነት ልካቸው ዝቅ አላደረጋቸውም። ይልቁንም ጠንካራና ጀግና ልበ ሙሉ ሆነው አሳይተዋል። እሳቸው የአፋባ ደቡብ አማራ ቀጠና አሳምነው ዕዝ የከሰም ክፍለ ጦር የሕግ ክፍል ኃላፊ፣ ቀጥለውም የኦዲተር ኃላፊ የሆኑት አርበኛ ፋኖ ሳሙኤል ዘጋዬ ሞራል የለም ሞራል እናመሰግናለን። በጣም ወደ ቀጣይ እናልፋለን። እሳቸው ብዙ ነገሮችን በአማራነታቸው አጥተዋል። ሁሉም ነገር ከአማራነት ክብሬ አይበልጥም ብለው የተንደላቀቀ ሕይወታቸውን ጥለው ይህን ግፈኛና ጨፍጫፊ አገዛዝ ተቃውሞ የፋኖነት ክንዳቸውን አሳይተዋል። ብልጽግና ወራሹ መንግስት መሬቶቻቸውን ዘርፏል፣ አውድሟል። የከሰም ክፍለ ጦር ከፍተኛ የሆነ ብርቱ ሚና ተጫውተዋል። በስራ ድርሻቸው አንቱታን አትርፈዋል። ስራቸውን ለመስራት በሚዘዋወሩባቸው አካባቢዎች ሁሉ የአማራ ሕዝብ ጎንበስ ቀና ብሎ ይቀበላቸዋል፣ ሰው ይወዳቸዋል። እሳቸውም ሰው አክባሪ ናቸው። በተለይም በኦሮሚያ ክልል ግንብቾ ወረዳ ድረስ በመግባት አዳዲስ አደረጃጀት እንዲፈጠር ብርቱ ሚና ተጫውተዋል። ከስራቸው ባሻገር እጅግ ተጫዋችና ወግ አዋቂ ናቸው ይላቸዋል የቅርብ ሰዎቻቸው። በትግሉ ያላቸው ጽናት የሁሉም ተምሳሌት ናቸው። ልበ ሙሉ ቆራጥ ጀግና ወኔያም ናቸው። እኚህ ጀግና ማን ናቸው ካላችሁ አፋባ ደቡብ አማራ ቀጠና አሳምነው ዕዝ የከሰም ክፍለ ጦር ቀጠናዊ ትስስር ኃላፊ አርበኛ ፋኖ ይታገስ ተሾመ ሞራል እናመሰግናለን። በጣም በጭብጨባ ወደ ወንበራችን መልሱልን። እና ግፈኞችን አምርረው የተቃወሙ ግፈኞችን በመቃወማቸው በብልጽግናው መንግስት ተብዬ ንብረታቸው ተወስደዋል። ለዚህ ትግል እንዲጠፋ ለተፈረደበት ለአማራ ሕዝብ ሲሉ የከፈሉት መስዋዕትነት ነው። የእሳቸው ነገር በዚህ ብቻ በጣም ቀድሞም የመንግስት ከፍተኛ የፖሊስ አመራር ነበሩ። ይህ ትግል ሲፈነዳ ስራቸውን ለቀው የአማራነትን ቁጭትና ስሜታቸውን በተግባር በስራ አሳይተዋል። በዚህ ትግል ውስጥ ከፍተኛ የጤና እክል ቢገጥማቸውም ከአማራ ሕዝብ ህመም በላይ አይሆንም ብለው ዛሬም በጽናት ወንበራቸው ተቀምጠዋል። በአገዛዙ በተዘረፉት ንብረታቸው ምንም አይነት የስነ ልቦና አሊያም የሞራል ኪሳራ ሳይደርስባቸው የዓላማቸውን ሚዛን ሳያዛንፉ ለሌሎች ታጋዮችም አርአያ ሆነዋል። እሳቸው ማን ናቸው ብላችሁ አሁንም ልትጠይቁ ትችላላችሁ። በጉጉት እየጠበቃችሁ እንደ ተስፋ አደርጋለሁ። እሳቸው የአፋባ ደቡብ አማራ ቀጠና አሳምነው ዕዝ የከሰም ክፍለ ጦር የሕግ ክፍል ኃላፊ አርበኛ ፋኖ ኮማንደር ነጋሽ አሰፋ ሞራል እናመሰግናለን። በጣም በሞራል ሸኙልን። እሺ ወደ ቀጣይ እናልፋለን። እድሜ አልበገራቸውም። ከወጣቱ ተጋይ እኩል ጋራ ሸንተረሩን ሜዳ ገደል አቀበቱን ሲወጡ ሲወርዱ ይታያሉ። አረ አንዳንዶችማ መንገድ ላይ ወጣቱን ጥለው ትብስ ይላሉ ሲሉ ይመሰክሩላቸዋል። መንፈሳዊ ጽናታቸው አጃኢብ ነው። ዝምታ ያበዛሉ፣ ሲያወሩ ይደመጣሉ። ስራቸውን ጥንቅቅ አድርገው በአግባቡ ይሰራሉ። የተሰጣቸውን የኃላፊነት ቦታ ለጥቅም ሳይሆን ለተገፋው ለአማራ ሕዝብ አውለው አሳይተዋል፣ አስመስክረዋል። እኚህ የጀግና ጠግ ሰው የአፋባ ደቡብ አማራ ቀጠና አሳምነው ዕዝ የከሰም ክፍለ ጦር የኦዲት ቁጥጥር ኃላፊ አርበኛ ፋኖ ኃይሌ መስፍን ናቸው። ሞራል በሞራል ሲደረግ
እናመሰግናለን በጣም እሺ። በቀጣይ ደግሞ የክፍለ ጦር አካል ሆነው የተለያዩ አደረጃጀቶችን ወደ አንድ እንዲመጡና ከእምነት ጋር የሚፈጠሩትን ልዩነቶች በመፍታት ላደረጉት አስተዋጽኦ ብዙዎችን አስጨብጭበዋል። የአማራነት ቁጭታቸው ዛሬም ሲያወጉ ይደመጣሉ። የአገዛዙን ግፍና ሰቆቃ ተረድተው በብዙ ቦታዎች ግንዛቤን ሲፈጥሩ ይስተዋላሉ። እኚህ ጀግና ሰው የአፋባ ደቡብ አማራ ቀጠና ሳምነው ዕዝ የከሰም ክፍለ ጦር አባል አርበኛ ፋኖ ወላስ መሐመድ ሞራል አይደለም ሞራል እናመሰግናለን። በፊት ወላስ አርበኛ ወላስ አንድ ነገር መልእክት እንድታስተላልፍ። እሺ እንደምን ዋላችሁ። ያው ስሜ ሁሉ ጊዜ ማስተዋወቅ ብዙ ማያቀኝ የለም ብዬ ነው። እኔ ታሳግርት ወረዳ ወላስባ መሐመድ ነኝ። ግን የሰራው ስራ የለም። ወደፊት ግን እንሰራለን ብዬ በቆራጥ ተነስቻለሁ። ሰው በቀጥሩ ልክ ተሰራ ደግሞ ማበረታችሁን ለእናንተ በጣም የማመሰግነው። ሁለተኛ ሲቀጥል ያው እንግዲህ ያለው ነገር ብዙ ግጭቶች አሉ። ግጭቶቹ ሐሰት ናቸው በማለት ትክክል አይደላችሁም፣ ይሄ ነገር ትውልድ ለማስተላለቅ ከሆነ አነሳሾቹ ታልቋታላችሁ እንጂ ትውልዱ አያልቅም በማለት በቆራጥ የተነሳሁት በዚህ አመሰግናለሁ። አርበኛ መቶ አለቃ ይላቅ ብርሃነ በጭብጨባ ሞራል የለም ቸክ ኧረ ለፈዛችኋል፣ ደግማችኋል። እናመሰግናለን። በቀጣይ አርበኛ ፋኖ እሸቱ ተክለ ሚካኤል እናመሰግናለን። በጭብጨባ ወደ ወንበር መልሱልን። በቀጣይ አርበኛ ፋኖ ደጉ ተስፋዬ ሞራል እናመሰግናለን። አርበኛ ፋኖ አምሳ አለቃ ጎሹ ኃይለ ሞራል እናመሰግናለን። አርበኛ ፋኖ ተፈሪ ኃይሉ እሺ፣ በቀጣይ ደግሞ እንግዶቻችን እዚህ ትቆዩና እዚህ ትሸልሙናላችሁ። አሁን ደግሞ የከሰም ክፍለ ጦር ስታፍ አባላት ይሸለማሉ። እሺ፣ አርበኛ ፋኖ ብርሃኑ ቀጸላ ሞራል ተወካይ ካለ ተቀበሉ። አርበኛ ፋኖ እንዳልክ ግርማ ሞራል
እናመሰግናለን። አርበኛ ፋኒት አይናለም ዘርጋው ሞራል ወራጅ የለም ቀዝቅዘዋል። ምንድነው ፍዝዝ ብላችኋል። እናመሰግናለን። አርበኛ ፋኖ ወርቁ ሽመልስ ሞራል ወርቁ ሽመልስ አርበኛ ፋኖ ከትነሽ ብራ ሞራል ከትነሽ ብራ ቸክ 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 እናመሰግናለን። አርበኛ ፋኖ አባይ ተሾመ ሞራል አርበኛ ፋኖ አለማየሁ ማሞ አርበኛ ፋኖ አሸናፊ ብርሃኑ ሞራል አርበኛ ፋኖ ወርቁ ደርዬ ሞራል አርበኛ ፋኖ እንግዳ በላይነህ አርበኛ ፋኖ ዘላለም ወርቅነህ አርበኛ ፋኖ ሻምበል አማረ አርበኛ ፋኖ አለማየሁ ጌታነህ ወራ አይደለም ግን ወራ አይደለም ማራቀስ ብዙዋል። አርበኛ ፋኖ ተመስገን ባረጋ ወራ አርበኛ ፋኖ የሽጌታ ተገኘ አርበኛ ፋኖ ሽጌታ ተገኝ ሞራል አራጀልም አርበኛ ፋኖ አበባየሁ ሰይፈ እናመሰግናለን። አርበኛ ፋኖ ቀለም አለሙ አርበኛ ፋኒት ቀለም አለሙ ሞራል አርበኛ ፋኖ ደመቀ ስለሺ ሞራል እናመሰግናለን። እንግዶቻችን እስካሁን ተሸለሙልን። በክብር በደንብ ሞቅ ካለ ጭብጨባ ወደ መንገራቸው መልሱልን።